ያለ እድሜ ሽበት ላስቸገራችሁ፣ ሽበታችሁን ለማጥፋት ደግሞ ቀለም ለምትቀቡ ይህንን የፀጉር ቅባት በቤታችሁ ሰርታችሁ ከተጠቀማችሁት ሽበታችሁን ያጠፋላችኋል። ለሽበት ማጥፊያም ብቻ አይደለም፣ ለፀጉር እድገት፣ ለፀጉር ልስላሴ፣ የፀጉራችሁን ከለር ለማሳመር፣ የፀጉራችሁን ዛላ ለማስዋብ ቆንጆ የሆነ በቤታችሁ የምትጠቀሙት የሽበት ማጥፊያ ይዤላችሁ መጥቻለሁ። ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ትዕግስት ነኝ። እንግዲህ ዛሬም ቆንጆ በሆነ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የመጣሁት በአብዛኞቻችን የተቸገርንበት የሽበት ማጥፊያ ወይም ደግሞ የሽበት መሸፈኛ የሚሆን በቤታችሁ የምታዘጋጁት ቆንጆ የሆነ የፀጉር ቅባት ይዤላችሁ መጥቻለሁ። በጣም አሪፍ ነው። ከአሁን በፊትም ሰርቼላችኋለሁ። ብዙዎቻችሁ ተመችቷቸዋል። ዛሬ ደግሞ ለየት ባለ አቀራረብ፣ ለየት ባለ አሰራር ግብአቶቹን ጨመርመር አድርጌ ይዤላችሁ መጥቻለሁ። እስከ መጨረሻው ተከታተሉት። እንግዲህ ወደ አሰራሩ ከመሄዳችን በፊት ሁሌም እንደምላችሁ ላይክ አድርጉ፣ ቪዲዮውን በላይክ ጀምሩ። እንዲሁም ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ዛሬ ይዤላችሁ የመጣሁት ቡና ነው። ቡና ወይም ደግሞ የቴምር ፍሬ ካላችሁ፣ ቡና ካላችሁ በቡና የቴምር ፍሬ ካላችሁ ደግሞ በቴምር ፍሬ መጠቀም ትችላላችሁ ማለት ነው። የቴምር ፍሬ እኔ ብዙም የለኝም፣ እየቆጠብኩ ነው የምጠቀመው። የቴምር ፍሬ ያላችሁ በቴምር ፍሬ መጠቀም ትችላላችሁ። እንግዲህ ቡናው የኢትዮጵያ ቡና ነው፣ የተቆላ ነው። ከዛ በኋላ ደግሞ የጨመርኩት ጥቁር አዝሙድ ነው። እንግዲህ ቡና ሽበትን ለመሸፈን የሚረዳበት መንገድ፣ ቡና ጥቁር ቀለም ነው ያለው። እሱም ሽበት ያለብንን የፀጉር ዛላ በሱ ሲቀባ፣ ይሄንን ዘይት ስንቀባው ቀለሙን ወደ ጥቁርነት ወይም ደግሞ ወደ ቡኒ ከለር ይለውጠዋል ማለት ነው። ይሄ ደግሞ እንግዲህ የኬሚካል ማቅለሚያዎችን ከምንጠቀም ይልቅ ይህንን የቡና ቅባት በቤታችን ውስጥ ሰርተን ብንጠቀም ፀጉራችንን አይጎዳም፣ ይልቁንም ፀጉራችንን ያጠነክረዋል፣ ፀጉራችንን ያሳምረዋል ማለት ነው። ቡና ፀጉርን ጥቁር ቀለም ወይም ደግሞ ቡኒ ቀለም እንዲይዝ በማድረግ ሽበትን ለመሸፈን ይረዳናል። ሌላው ደግሞ የጨመርኩት እንግዲህ ጥቁር አዝሙድ ነው። ጥቁር አዝሙድ የሚሰጠው ጥቅም ደግሞ ሽበትን ይከላከላል፣ የፀጉር መለጥን ያቆማል፣ እንዲሁም ደግሞ ለፀጉር እድገት ይረዳል፣ የራስ ቅል ችግሮችን ይፈታል። ጥቁር አዝሙድ ሽበትን እንዴት ይከላከላል? እንግዲህ የፀጉር ቀለም እንዲኖረው የሚያደርገው ሜላኒን የተባለ ንጥረ ነገር ነው። እንግዲህ ሜላኒን የተባለ ንጥረ ነገር ነው ብያቸዋለሁ። ጥቁር አዝሙድ የሜላኒን ምርትን በመደገፍ ፀጉርን ወይም ደግሞ ሽበትን እንዳይወጣ ወይም ደግሞ የፀጉራችን ከለር እንዳይነጣ ያደርገዋል ማለት ነው። የፀጉር ስሮችን እንዲጠነክሩ በማድረግ ፀጉር የመነቀል ወይም ደግሞ የመሳሳትም ችግሮችን ይፈታልናል ማለት ነው። እና ቤተሰቦች ከዛ በኋላ የጨመርኩት ምንድን ነው? ነጭ ሽንኩርት ነው። ነጭ ሽንኩርት እንግዲህ ፀጉር ለሚሳሳብን በተለይ የፀጉር መሳሳትን ይከላከላል። ነጭ ሽንኩርት የፀጉር ስሮችን እንዳይዳከሙ እንዳይነቀል ያደርግልናል ማለት ነው። እንግዲህ ነጭ ሽንኩርት በቪታሚን የበለጸገ ስለሆነ ለምሳሌ እንደ ቪታሚን ሲ፣ ቪታሚን ሲክስ፣ ማግኒዚየም ያሉ ንጥረ ነገሮችን ስለያዘ የራስ ቅልን ኢንፌክሽን ይከላከላል። በተለይ ደግሞ በፀጉራችን ላይ የሚፈጠር የፀጉር መሳሳትን ያስወግድልናል ማለት ነው። እና ነጭ ሽንኩርት ለሱ ነው የጨመርኩበት። ከዛ ደግሞ ቅርንፉል ጨምሬበታለሁ። ትንሽዬ ቅርንፉል ጨምሬያለሁ። የፀጉር እድገትን ያፋጥንልናል፣ የፀጉር መሳሳትን ይከላከላል፣ የራሳችንን ቅል ጤንነቱን ይጠብቃል። እሱ ማለት እንዴት ነው? የሚያሳክካችሁ ከሆነ ፎረፎር የሚወጣባችሁ ከሆነ እንደ ፈንገስ የተለያዩ ነገሮች እንደዚህ ቆዳችን ላይ የሚወጣ ከሆነ የቅርንፉድን ቅባት ወይም ደግሞ ቅርንፉድን በውሃ መልኩ መጠቀም ይቻላል ማለት ነው። እነሱን ነገሮች ያስወግድልናል፣ ለፀጉር ጥንካሬን ይሰጣል። እንግዲህ ቅርንፉድ በውስጡ በያዘው አንቲኦክሲዳንት አማካኝነት ፀጉር ለስላሳ የሚያምርና ጠንካራ እንዲሆን ያደርግልናል ማለት ነው። እና ቤተሰቦች እንግዲህ እነዚህን ውህዶች ሁሉ አንድ ላይ አድርጌ ፈጭቻቸዋለሁ። ከፈጨሁት በኋላ እንዳያችሁት በጣም ድቅቅ አላለም። ከዛ በኋላ መጥናችሁ ስፈጨው እንግዲህ ቡናው በጣም ብዙ ነው የሆነ፣ ሁሉን አልጨመርኩትም። እኔ ቅባቱ አለኝ፣ ካሁን በፊት ሰርቻለሁ፣ ከሳምንት በፊት ሰርቻለሁ። ያው ቪዲዮ ስላልቀረጽኩት ነው። እና ይሄንን እንደዚህ አድርጌ ቡናውን ከፈጨሁት በኋላ ሁሉንም አልጨመርኩትም እንደነገርኳችሁ። ከዛ
በትንሽ እቃ ነው ያዘጋጀሁት። ስለዚህ ሁሉን መጨመር አይጠበቅብኝም። እናንተ በዛ አድርጋችሁ ሰርታችሁ ሙሉ ፀጉራችሁ መቀባት ትችላላችሁ። በጣም ቆንጆ ነው። የፀጉራችሁ ዛላ እንዴት እንደሚያምር እንደዚህ አድርጌ እኔ የተጠቀምኩት በባቲካ እንትን የቀይ ሽንኩርት ቅባት ነው የተጠቀምኩት እንዳያችሁት እቃው ላይ። እናንተ በዘይት ዘይቱን መስራት ትችላላችሁ፣ በኮኮናት መስራት ትችላላችሁ። ዘይቱንም አሪፍ ነው። በወይራ ዘይት መስራትም ትችላላችሁ። ከዛ እንደዚህ አድርጋችሁ ቅባት ዘይታችሁን ትጨምሩና 1 ሳምንት 7 ቀን ታቆዩታላችሁ። ቁጭ አድርጋችሁ ጨለማ ውስጥ አስቀምጡት። ከዛ ከ7 ቀን በኋላ ታዩታላችሁ ቅባቱ እንዴት ወፍራም እንደሚሆን ታዩታላችሁ። ያው ጥቁር አዝሙዱም ስላለ እና ቡና ለሽበት አንደኛ ነው፣ ተጠቀሙት። ሽበት ያለባችሁ ቀለም ከመቀባት ይልቅ ይሄንን ቅባት ተቀብታችሁ ሰርታችሁ ተቀቡት። አሁን ከ7 ቀን በኋላ እንደምታዩት ጥልል ብሏል። ያው ቡናው በደንብ ስላልተፈጨ ወደ ላይ ነው የሚመጣው። እንትኑ አሸሩ ወደ ላይ ነው የሚመጣው። መሀሉን እንደምታዩት ጥልል ብሏል። ግን እኔ ዝም ብዬ ሁሉንም አንድ ላይ አድርጌ አጠለዋለሁ ማለት ነው በማጥለያ። አያችሁት? እንደዚህ ነው የሆነው። ያው ቡናውን ድቅቅ አድርጌ ስላልፈጨሁት ማለት ነው። ድቅቅ አድርጋችሁ ላም አድርጋችሁ ብትፈጩት ወደ ታች ነው የሚቀመጠው። ይሄ ግን እኔ በጣም ማድቀቅ አልፈለግኩም። ስለዚህ ለዛ ነው እንደዚህ ሆነላችሁ ፈልጌ ነው። አሁን ደግሞ እናጠለዋለን። በንጹህ ጨርቅ ተጠቅመን እናጠላለን ማለት ነው። ቅባቱ እንዴት ወፍራም እንደሚሆን አሁን ታዩታላችሁ። እና ለፀጉራችሁ ለእድገቱ ለሽበት ብቻ አይደለም፣ ለፀጉራችሁ ለእድገቱ፣ ለፀጉራችሁ ለስላሴ የፀጉራችሁን ዛላ እንዴት እንደሚያሳምረው ቆንጆ የሆነ ቡኒ አብረቅራቂ የሆነ የፀጉር ከለር ነው የሚሰጣችሁ ማለት ነው። እና ቤተሰቦች እንደዚህ አድርጋችሁ ሰርታችሁ ተጠቀሙት። ከዛ እንደዚህ አድርገን እናጠላለን። በደንብ አጥልሉት። እንደዚህ ስታጠሉት እንግዲህ ዝርክራኪ ወደ ታች አይወርድም። ምክንያቱም ቡናው ስላልደቀቀ 7 ቀን ሙሉ ስለተቀመጠ እንዴት ወፍራም እንደሆነ ቅባቱ ውፍር ተልባ እንዴት ነው ስዘፈዝፉት እንዴት ነው ውፍር የሚለው የሆነ ልድልና ጀል ነገር ያደርጋል አይደል? ይሄም ቅባቱ እንደዛ ነው የሆነ። 7 ቀን አስቀምጡት። ከቸኮላችሁ ደግሞ 5 ቀን ተረጋግታችሁ ግን 7 ቀን ብታስቀምጡት አሪፍ ነው። እንዴት ወፍራም እንደሆነ ልነግራችሁ አልችልም። ይሄንን ቅባት ተጠቅማችሁ በእውነት ታመሰግኑኛላችሁ። ተጠቀሙት። እና ከዛ በኋላ እንደዚህ አድርገን የፀጉር መቀቢያ አለኝ እቃ አለኝ። በሱ እጨምርና እየተቀባው ደግሞ አሳያችኋለሁ። በጣም አሪፍ ነው ቤተሰቦች። ፀጉራችሁ ለሚሰባበርባችሁ፣ ፀጉራችሁ ለሳሳባችሁ ነጭ ሽንኩርቱን ጨምር ያለው ቅርንፉሉን ጨምር ያለው፣ ፀጉራችሁን ለማለስለስ ደግሞ ጥቁር አዝሙዱን ጨምር ያለው፣ የፀጉራችሁን ከለር ለማሳመር ሽበትናችሁን ለመሸፈን ደግሞ ቡናውን ተጠቅም ያለው ማለት ነው። እንግዲህ የተጠቀምኳቸው ግብአቶች ሁሉም እያንዳንዳቸው የየራሳቸው ጥቅም አላቸው። ጥቅሞቹን ደግሞ ነግሬያችኋለሁ። እንደዚህ አድርጋችሁ በቤታችሁ ሰርታችሁ ፀጉራችሁን መንከባከብ ማሳመር ትችላላችሁ ማለት ነው። የፀጉራችሁ ዛላ በጣም ነው የሚያሳምረው። ቡና ሁላችሁ የምታውቁት ነው። እንኳን በቅባቱ ቡናውን አፍልታችሁ ውሃውን ራሱ እየረጫችሁ ስትጠቀሙት ፀጉራችሁ ከለሩ በጣም ነው የሚያምረው። እና እንደዚህ አድርጌ ሰርቻለሁ። እንደምታዩት ጥቁር ብሏል። ይሄንን ተቀብታችሁ እኔ አልታጠበውም፣ እቀባዋለሁ፣ አውለዋለሁ፣ አሳድረዋለሁ። ፀጉሬን በምታጠብበት ሰዓት ነው የምታጠበው። ተቀብታችሁ እዛው ላይ ነው የምታዩት። መታጠብ ምንም አያስፈልገውም። እንደዚህ አድርጋችሁ ሰርታችሁ ተጠቀሙ ትላችኋለሁ ቤተሰቦች። እዚህ ጋር ይቅርታ ካሜራው ምንም አልተመቸኝም ቦታ ትንሽ የፀሐይ ብርሃን ገብቶብኛል እና ይቅርታ። ፀጉሬ እንደምታዩት በጣም አምሮበታል፣ በጣም በዝቷል። እንግዲህ ፀጉሬን ታጥቤው ነው። ከታጠብኩ በኋላ ቅባቴን እቀባለሁ ማለት ነው። የሰራሁትን ቅባት እቀባለሁ ማለት ነው። ፀጉሬ በጣም ጥቁር ብሏል እንደምታዩት። ቡና በተደጋጋሚ ከተጠቀማችሁ የፀጉራችሁ ዛላ በጣም ነው የሚያምረው። እና ቤተሰቦች የዛሬው ቪዲዮ ይህንን ይመስል ነበር። ከወደዳችሁት ላይክ አድርጉ፣ ሸር አድርጉ።
ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ስለምትከታተሉኝ አመሰግናለሁ። በሌላ በአዲስ ቪዲዮ እስከምንገናኝ መልካም ጊዜ